بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وصحبه أجمعين إن شاء الله درس هداية المستفيد في أحكام التجويد درسات إن شاء الله بالله سبحانه وتعالى فقاد زاريم نقتل لن بالفو كفل لا يعينو كفل هيا أمست نبر زاري كفل هيا سدس نبا الله سبحانه وتعالى فقاد من نايو يازنو مرأس نقديه يو مرسات اللبتم مرأسو ባለፈው ላይ የጀመርነው መኻሪጅ አልሑሩፍ ፊደላት መውጫ ቦታዎች እነማን ናቸው የሚለውን ነበር እንግዲህ ስናይ የቆየ ነው ማለት ነው። طيب እንግዲህ የመጀመሪያዎቹ ስምንቶቹን ባለፈው ደርሶቻችን ላይ በክፍል 24 እና 25ን አይተናል። ዛሬ ኢንሻአላህ የምንቀጥለው ከክፍል 20 ማለት ከክፍል 26 ላይ ሆኖ ከዘጠነኛው መውጫ ቦታ ይሆናል ማለት ነው። طيب ሱአል ጥያቄ መልመኽረጁ አታሲዑ ጥያቄው ምን ይላል? መልመኽረጁ መውጫ ቦታ ማን ነው? አታሲዑ ዘጠነኛ መውጫ ቦታ የምንለው ማን ነው? ወከም ሐርፈን ስንት ፊደላቶችስ የኽሩጁ ይወጣሉ? ሚንሁ ከዚህ ከዘጠነኛው መውጫ ቦታ ስንት ፊደላቶች ይወጣሉ የሚል ጥያቄ ነው። طيب መልሱ ጀዋብ መልስ المخرج التاسع ዘጠነኛው መውጫ ቦታ ሚን ሓፈት ሊሳን ከምላስ ጎን ነው አለን። እንግዲህ ባለፈው ላይ ምናልባት በምናስታውስ ከሆነ መጨረሻ ላይ المخرج الثامن ስምንተኛ መውጫ ላይ ሓፈተ ሊሳንን የባድን መውጫ ቦታ አይተን ነበር ያቆምን የነበረው ማለት ነው። ስለዚህ ሓፈተ ሊሳንም አሁንም አልጨረሰም። ሓፈተ ሊሳን ማለት የምላስ ጎን ማለት ነው። طيب ስለዚህ ዘጠነኛ መውጫ ቦታ ሚን ሓፈት ሊሳን ከምላስ ጎን ሆኖ ሚን አድናሁ ኢላ ሙንተሃ ጠረፊሂ አለ። እንግዲህ መጀመሪያውና መጨረሻው እየነገረ ነው። ከምላስ ጎን ላይ ሆኖ ከምላስ ጎን ላይ ሆኖ ሚን አድናሁ ከአድናው ዝቅ ካለ ቦታ ሆኖ ማለት ነው። ዝቅ ካለ ቦታ ሆኖ ማለት እንግዲህ የተፈለገበት ምንድነው? ባለፈው ላይ መኻሪጅ የዷድ መውጫ ቦታ በምናይበት ሰዓት ሓፈተ ሊሳን ብለን ምን ነበር? ሚን አወሊ ሓፈቲ ሊሳን ነበር ያለው። ከምላሳችን ጎን ከመጀመሪያው ነበር። ከመጀመሪያ የምንለው ከዚህ ከጫፍ በኩል ሳይሆን ከላይኛው ገና ምላሳችን ከሚመጣበት ከላይኛው ጀምረን ማለት ነው። طيب ስለዚህ አሁን ደግሞ ሚን አድናሁ የሚለው ከዛ ቀጥሎ ያለ ማለት ነው። ሚን አድናሁ ማለት ከዋናው ከጎኑ ከመጀመሪያ ከአወሉ ሳይሆን ከሱ ትንሽ ዝቅ ብሎ ማለት ነው። ሚን አድናሁ ከሱ ትንሽ ዝቅ ብሎ ከመጀመሪያው የተወሰነ ዝቅ ብሎ ከስር ሆኖ ኢላ ሙንተሃ ኢላ ድረስ ማለት ነው። ኢላ የምትለው ቃል ጋያን ነው የምታሳየው ድረስ እስከ ምን ድረስ? ሙንተሃ ጠረፊሂ እስከ ጫፉ ማብቂያ ድረስ ማለት ነው። ጫፉ ማብቂያ ጫፉን ግን አይጨምርም እዚህ ላይ ጫፉ ማብቂያ ጎን ለጎን ሄዶ መጨረሻ ላይ ምን ላይ ጫፉ ማብቂያ ድረስ ባለ ቦታ እና ወማ በይነ ማይሊሂ ሚን አልሐነክ አልአዕላ ወማ በይነሁማ በእነዚህ በሁለት መካከል አለ። ወማ በይነሁማ ማለት በእነዚህ በሁለት መካከል ማለት ምን ማለት ነው? ሚን አድናሁ ከዛኛው ከባድ መውጫ ወይም ከምላሳችን ከጎኑ ከመጀመሪያው ትንሽ ዝቅ ብሎ ከዛ ጀምሮ ሚን ኢብትዳኢያ ናት ከዛ ጀምሮ ኢላ ሙንተሃ ጠረፊ ብለን እስከ ጫፉ ማብቂያ ጫፉ ሳይጨምር ጫፉ ማብቂያ ድረስ ባለው በእነዚህ በሁለት መካከሎች ማለት ነው። ወማ በይነሁ የሚለውን የምናደርገው ለማን ነው? በሁለት መካከሎች። በሁለት መካከል ማለት ምንድነው? ከዚህ ከጅምር ከዝቅ ካለ ቦታ ጀምሮ እስከ ጫፉ ማብቂያ ድረስ ባለው በእነዚህ በሁለት መካከሎች ማለት ነው። طيب በእነዚህ በሁለት መካከሎች እና ወማ በይነ መካከል ማይሊሂ ቀጥለው ካለው መካከል ምን ሚነል ሐነኪ ማይሊሂ ማለት ከሱ ከምላሳችን ጎን ላይ ከምላሳችን ጎን ላይ ቀጥሎ ካለው ትይዩ ሆኖ ማለት ነው። ዞሮ ሚነል ሐነኪ ከሐነካችን ሐነክ ማለት ምንድነው? ከላንቃችን ማለት አልአዕላ ከላይኛው ሐነካችን ጋር በመገናኘት በመነካካት ማለት ነው። طيب ስለዚህ ወየኽሩጁ ይወጣል ሚንሁ ከሱ አላሙ ላም ይወጣል ማለት ነው። طيب ስለዚህ እንደማንም አሁን ሓፈተ ሊሳን ነው ያለ ነው። የላም መውጫ ሓፈተ ሊሳን የምላስ ጎን ነው። የምላስ ጎን ሆኖ ከጎኑ ከመጀመሪያው ሳይሆን ከመጀመሪያው ትንሽ ዝቅ ብሎ ከዛ ቦታ ዝቅ ካለ ቦታ ጀምሮ ሚን አድና ከዛ ጀምሮ እስከ ጫፉ ማብቂያ ድረስ እስከ ጫፉን ሳይጨምር ጫፉ ማብቂያ ድረስ በዛ መሐከልና እንደዚሁም ላንቃችን ማለት ነው። በዛ መሐከልና ላንቃችን ጋር ሄዱ በመነካካት ከየትኛው ላንቃ ነው? ሚነል ወማይሊሂ ቀጥሎ የሚገኘው አለ። ቀጥሎ የሚገኘው በዛው ስትሬት ሮብ ቀጥሎ የሚገኘው ሚነል ሐነኪ ከላንቃችን አልአዕላ ከላይኛው ላንቃችን በመነካካት የምላሳችን ጎን
አሁን የጠቀስነው ጎን እንደዚሁም የላይኛው ላንቃችን በመነካካት ማን ይወጣል? ወየኽሩጁ ሚንሁ አላሙ ላም ይወጣል። ስለዚህ የላም መውጫ ቦታ በዚህ አይነት ሁኔታ ገለጸልን ማለት ነው። ጠይብ አል ስንል ለምሳሌ አል ያው ራሳችን መሞከር እንችላለን። ቦታው ራሱ ሰፋ ያለ ቦታ ነው። ለምሳሌ ሚን አድናሁ ብሎ ጀምሮ ኢላ ሙንተሃ ጦርፊህ ነው ያለው። ስለዚህ አል ስንለው ራሱ ምላሳችን ሄዶ ነካ በሚያደርግበት ሰዓት የሚይዘው ቦታ ትንሽ ቦታ አይደለም። አል ሰፋ ያለ ቦታ ነው የሚይዘው ማለት ነው። ወይም አለ አሊ አሉ ብንል ሸድ አድርገን ማለት ነው። ጠይብ ስለዚህ በዚህ አይነት ሁኔታ ስናየው ራሱ ሰፋ ያለ ቦታ እንደሚይዝ የምላሳችን ጎን ላይ እንደሆነም ያሳውቃል። ከላይኛው ከላንቃችን ጋር በመነካካት ማለት ነው። ጠይብ ባይሆን ግን አል ስንል ላምን ስኩን አድርገን ለምሳሌ ስንሞክር እንግዲህ እስካሁን ምንሞክረው ስኩን እያደረግንና ሸድ እያደረግን ነው። ላም ላይ ግን ምን መገኘት የለበትም፣ መንጠር የለበትም። ብዙ ጊዜ ብዙ ተማሪ ስህተት በተለይ ጀማሪ ስንሆን ላምን ስናወጣ አል ስንል ምናለ አል ላም ማንጠር ማለት ይሄ ደግሞ የላም ባህሪ የለም፣ እንደዚያ የመንጠር ባህሪ የለም። አል ማለት የለብንም። ምላሳችን እዛው ያዝ አድርገን ምናልባት ወደ ሌላ ቂራት የምንሄድ ከሆነም ምላሳችን ያዝ እንዳደረግነው ቁል ያ አዩሀል ካፊሩን ስንል ለምሳሌ ቁል ያ ማለት የለም። ቁል ያ ስህተት ነው የሚሆነው ማለት ቁል ያ ቁል ምላሳችን እዛው ያዝ እንዳደረግነው ከዛ በኋላስ ወደ ቀጣዩ እንሄዳለን ማለት ነው። ባይሆን ግን ቁል እንበለው ማለት አይደለም። አንዳንዴ ደግሞ እንደዛ እናድርግ ስንል ሸድ የምናመጣ ቁል የሌለ ነገር የምናመጣበት ሁኔታ ይኖራል። ጥንቃቄ ይፈልጋል። በዚህ አይነት ሁኔታ መለማመድ ይኖርብናል ማለት ነው። ጠይብ ስለዚህ እንደማንም የላም መውጫ ቦታ ሐርፈተ ሊሳን ከምላሳችን ጎን መሆኑን ነገረን ማለት ነው። ጠይብ ወደ ቀጣዩ ስንሄድ ሱአል ጥያቄ መልመኽረጁል ዓሺር አስረኛ መውጫ ቦታ ማን ነው አለ ጥያቄ። አስረኛ መውጫ ቦታ ማን ነው? ወማ የኽሩጁ ማንስ ይወጣል? ሚንሁ ከዚህ ከአስረኛ መውጫ ቦታ የሚወጣው ምን አይነት ፊደል ነው ወይስ ማን ነው ነው? ጠይብ አልመኽረጁል ዓሺሩ አስረኛ መውጫ ቦታ ሚን ጠረፊ ሊሳኒ ከምላስ ጫፍ አለ። እንግዲህ አሁን አቅሶል ሊሳን ነበር የጀመረው፣ ከሩቁ ጀመረ። ሩቁ ራሱ አሳየን፣ ሁለት ቦታዎች ማምነገረን፣ ወደ ወሰጡ ገባ፣ መካከለኛው ገባ፣ ከዛ ወደ ጎን ሄደ። አሁን ደግሞ ወዴት መጣ? ወደ ጫፍ መጣ ማለት ነው። ከዛ መጨረሻ ላይ እየጨረሰ ይሄዳል ማለት ነው። ጠይብ ስለዚህ ሚን ጠረፊ ሊሳን ከምላስ ጫፍ ላይ አለና ከዛስ አስፈለላሚ ከላም መውጫ ቦታ ዝቅ ብሎ ማለት ትንሽ ዝቅ ብሎ ማለት እንግዲህ የላም መውጫ ቦታ ያልነው እስከ የት ነው ያልነው? ኢላ ሙንተሃ ጠረፊን እስከ ጫፉ መጨረሻ ድረስ ነው ያለው ማለት ከጎኑ ጎን ሄዶ ጫፉ ዋናው ጫፉ ሳይጨምር ጎኑ እስከ ጫፉ መዛ ድረስ ያለው ማለት ነው። ጫፉ ድረስ ያለው ጎን ማለት ነው። አሁን ደግሞ ከላም መውጫ ቦታ እንግዲህ የላም መውጫ ቦታ ጫፍ ድረስ ይደርሳል ማለት ነው። ጫፍ ድረስ ይዘ ጫፉን ሳይጨምር ጫፍ ይደርሳል። አሁን ደግሞ ሌላ ደግሞ ወደፊት የሚመጣ ፊደል ኑን ነው። እንግዲህ ከዛ ቦታ የሚነግረን ኑን ነው። ስለዚህ ሚን ጠረፊ ሊሳን ከምላስ ጫፍ ሆኖ ከላምስ አስፈለላሚ ከላም መውጫ ቦታ ዝቅ ብሎ ማለት ነው። ምክንያቱም የላሙን ጫፍ ድረስ ይደርስ ነበር፣ ጫፍን አይጨምርም ነበር። ጫፉ ማን ወሰደ ማለት ነው? ኑን ትወጣበታለች ማለት ነው። ስለዚህ ከላም መውጫ ቦታ ትንሽ ዝቅ ብሎ አስፈለላሚ ከላም ዝቅ ብሎ ቀሊለን ትንሽ ማለት ነው። ትንሽ ዝቅ ብሎ ከጫፉ ያው ዞሮ ከላም መውጫ ቦታ ዝቅ አለ ማለት ምንድነው? ወደ ጫፍ ገባ ማለት ነው። ምክንያቱም የላሙ ጎኑ ሄዶ መጨረሻ ላይ ጫፍ ድረስ ስለሆነ ማለት ነው። ጠይብ ወየኽሩጁ ይወጣል ሚንሁ ከሱ አኑኑ ኑን ይወጣል ማለት ነው። ጠይብ ስለዚህ የኑን መውጫ ቦታ ምላሳችን ጫፍ ነው፣ ጠረፈ ሊሳን ነው። ከላም መውጫ ቦታ ዝቅ ይላል። ዝቅ ማለቱ ምን ማለት ነው? የላም የጫፉ ማብቂያ ድረስ ስለነበር ማለት ጫፉ እስኪደርስ ጫፉን ሳይጨምር ስለነበር ኑን ደግሞ ከጫፉ ይወጣል። ከምላስ ጫፍ ነው የሚወጣው። የኑን መውጫ ቦታ ጠረፈ ሊሳን የምላስ ጫፍ የሚለውን እንይዛለን ማለት ነው። ጠይብ ስለዚህ አን ብንል ለምሳሌ አን እንግዲህ ምላሳችን ራሱ ሄዶ የሚነካበት ላንቃችን ሄዶ የሚነካበት ቦታ ቅድም ያልነው ወማ ኢሊሂ ሚነል ሐነኪል አዕላ ወየኽሩጁ ብለን ሚነል ሐነኪል አዕላ የሚለው እዚህም ላይ ይጨምራል። ላንቃችን ጋር ይነካካል። እንግዲህ ላም ላይ ስለነገረን ነው እዚህ ላይ ያልነገረን ማለት ነው። አን ወይም አነ ኢነ ኢኑ ኢኒ ስንል አን እዛ ቦታ ላይ ራሱ አሁን የተባለ ቦታ ላይ ቀጥታ ሄዶ ከዛ ቦታ እንደሚወጣ ምልክት መውሰድ እንችላለን ማለት ነው። ጠይብ ሌላ ደግሞ እዚህ ላይ እንግዲህ እንደ ቅድም እንደ ላም ጥንቃቄ የምናደርገው ነገር ምንድን ነው? ኑንም ላይ መንጠር ባህሪ የለም። አሁን ለመሞከር ምላሳችን ያደርገው አን ምላሳችን እዛ ሄዶ ያዝ ነው ማድረግ ያለበት እንጂ አን ብለን ነው ምን ማድረግ የለም ማንጠር የለብንም። ኑን የመንጠር ባህሪ የላትም ማለት ነው። ሚን ቁርአን ላይ ሚንሁ
ሚንሁ ብለን ኑን ምን እናደርጋለን? እናነጥራለን። ይሄ ስህተት ነው የሚሆነው። አን ምላሳችን ሄደው እዛው ያዝ ማድረግ አን ባይሆን ግን ያዝ ማድረግ ሲባል ደግሞ አንዳንዴ ምን የምናደርግበት ቅድም ላም ላይ ጠቅሼዋለሁ። አን እንደዚህም ደግሞ አይደለም፣ ሸድ የለውም። እንደዚህ ሸድ ሌላ ፊደል ጨመር ማለት ነው። አን ካልን ደግሞ ሌላ ፊደል ጨመር። በቃ ምንም ሳንጨምር ሳንቀንስ ምላሳችን እዛው ላይ ደርሶ እዛው ላይ ያዝ ማድረግ ሳንጨምር አን አን ኢን አን ካልን ሌላ ነገር ነው የሚሆነው። አን ካልን ደግሞ ማንጠር ይሆንብናል ማለት ነው። ጠይብ ስለዚህ በዚህ አይነት ሁኔታ ለምሳሌ ማ አግና ዐንሁ ዐንሁ ካልን ዐንሁ ማሉሁ ተበት የደዳይ ማ አግና ዐንሁማ ዐንሁ ዐንሁ ኑኑን እዛው ያዝ አድርገን ወደ ሀ መሄድ እንጂ ዐንሁ ዐን ምንል ከሆነ ስህተት ነው የሚሆነው። ይሄኛው ስህተት በዚሁ ስህተቶችን ለይተን ማወቅ አለብን። ስንቀራ ደግሞ ራሳችን እያዳመጥን ይህ ስህተት አለ የለም ብለን ለማራም መሞከር ይኖርብናል ማለት ነው። ጠይብ ወደ ቀጣዩ ስንሄድ ሱአል ጥያቄ መልመኽረጁ አልሓዲ ዐሸረ መልመኽረጁ መውጫ ቦታ ማን ነው? አልሓዲ ዐሸረ 11ኛ መውጫ ቦታ ማን ነው አለ። ወማ የኽሩጁ ማንስ ይወጣል? ሚንሁ ከዛ ከ11ኛ መውጫ ቦታ። ጠይብ አልመኽረጁ ጀዋብ መልስ አልመኽረጁ አልሓዲ ዐሸር 11ኛ መውጫ ቦታ ሚን መኽረጅ ኑን አለ። አሁንም እዛው አያይዞልን እየሄደ ነው። ሚን መኽረጅ ኑኒ ከኑን መውጫ ቦታ ሆኖ ማለት ነው። ሚን መኽረጅ ኑን ከኑን መውጫ ቦታ ሆኖ አለ። ኢላ የሚለው እዚህ ጋር ቢማዕና ላኪን ነው የምትፈሰረው። ኢላ አሁን ሌላ ጊዜ ሌላ ቦታ ሲቀር ምናምን እያልን ነበር። ላኪን ነው ነገር ግን እንደማለት ነው። ኢላ ቢማዕና ላኪን ስለሚመጣ ነገር ግን አነሁ ይሄኛው ይሄ መኽረጀ ኑን ወደፊት የምንጠቅሰው ማለት ነው። እንግዲህ ወደፊት የምንጠቅሰው ራእን ነው። አነሁ ማለት ይሄ አሁን የሚወጣው ፊደል ራ ማለት ነው። አቅረቡ ቀረብ ይላል። ቀረብ ይላል የሚለው ትርጉም ራሱ በምን የሚፈሰረው? አይ ማለትም አድኸሉ ገባ ይላል ማለት ነው። አድኸሉ ገባ ይላል ወዴት? ኢላ ظهر ሊሳኒ ወደ ምላሳችን ገጽ ከላይኛው ገጽታ ማለት ነው። ምላስ ظهر ማለት እንግዲህ የላይኛው ገጽታ ጀርባ የሚለው ነበር። ظهر የሚለው ጀርባ የሚለውም ጀርባ የምንለው እንግዲህ ምናልባት ከፊት ለፊት ምናየው ምላሳችን ራሱ ጀርባ ብለን ልንጠራው እንችላለን። ከውስጥ ያለው ውስጥ ብለን ነው። ከዛ በኋላ ከላይ የሚታየው ደግሞ ጀርባ ወይም የላይኛው ገጽታ ማለት ነው። طيب ስለዚህ ወደዛ ምን ይሆናል? ገባ ይላል ማለት ነው። ስለዚህ አሁን 11ኛ መውጫ ቦታ ከኑን መውጫ ቦታ የኑን መውጫ ቦታ ያለው ቅድም ምንድነው? ጠረፈ ሊሳን የምላስ ጫፍ ነው። ስለዚህ አሁን ወደፊት ምን ጠቅሰው ፊደል ራሱ ወየኽሩጁ እንበልና ወየኽሩጁ ይወጣል። ሚንሁ ከዚህ ቦታ አራኡ ራ ይወጣል አለ። طيب ራ ከዚህ ቦታ ከማን ከኑን መውጫ ቦታ የኑን መውጫ ቦታ ማን ነው ያልነው? ጠረፈ ሊሳን የምላስ ጫፍ ነው። ስለዚህ የምላስ ጫፍን እንይዛለን ማለት ነው። ሚን መኽረጅ ኑን ሲል አይ ሚን ጠረፊ ሊሳን እንዳለ እንይዘዋለን ማለት ነው። ባይሆን ግን ኢላ ነገር ግን አለ ላኪን አለ አነሁ የዚህ አሁን ምን ጠቅሰው ከኑን መውጫ ቦታ ይወጣል ያልነው ፊደል ራ ማለት ነው። አቅረቡ ማለት ምን ማለት? አይ አድኸሉ ገባ ይላል ማለት ነው። ከምላስ ጫፍ ሆኖ ገባ ይሆን ወዴት? ምላስ ጫፉ ገባ ይላል። ወዴት ገባ ይላል? ኢላ ظهر ሊሳን የወደ ምላሳችን ከላይኛ የሚታየው ገጽታ ወደዛ ገባ ይላል፣ እጥፍ ይላል ማለት ነው። ጫፉን ወይም ወደ ምላስ ጀርባ እጥፍ ይላል። እጥፍ ብሎ ማን ይወጣል? ራ። ስለዚህ አሁን ምላሳችን ጫፍ እስቲ ራሳችን አስተውለን ስናየው ራ ስንል ጫፉ ምን ይሆናል? እጥፍ ማለት ነገር አለ። ለምሳሌ ስኩን ስናደርገው አቡ ኢር ብናቀጥነው ራሱ ኢር ራ ምን ትሆናለች? ትንሽ ምላሳችን ጫፉ ላይ እጥፍ ብሎ ወደ የምላሳችን ገጽታ ከላይ ወደሚገኘው ገጽታ ወደዛ እጥፍ የሚለው ነገር አለ ማለት ነው። ጠይብ ወይ ወደ ምላሳችን ጀርባ ልንለውም እንችላለን። ምክንያቱም ጀርባ ተብሎ ሊጠራ ይችላል። ከላይ ያለው ከውስጥ በኩል ያለው ደግሞ ያው ከስጋው ጋር የተያያዘ እሱ ውስጥ ብለን ጠርተ ነው ማለት ነው። ጠይብ እንደማንም ከዚህ መውጫ ቦታ ከምላስ ጫፍ ሆኖ የምላሳችን ጫፉ ትንሽ ወደ ውስጥ ገባ ብሎ ጥፍ ብሎ ከሚወጣበት ቦታ ኑን ራ ከዛ ቦታ ይወጣል። እሱም 11ኛ መውጫ ቦታ ይሆናል ማለት ነው። ጠይብ ባይሆን ግን እንግዲህ ራ አሁንም ጥንቃቄ የሚፈልገው ራ የሚወፍርበት ሁኔታ አለ። ከዚህ በፊት ራ የሚወፍርበትን በሰፊ አይተናል። ፈትሐ ሲሆን ዶማ ሲሆን ይወፍራል ብለናል። ከስራ ሲሆን ይቀጥናል። ራ ስኩን ሆኖ ከሱ በፊት ያለውን ከሱ በፊት በተለያየ ሁኔታ አይተናል። የራ የሚወፍርበት ወደ 13 አካባቢ አይተናል ማለት ነው። ጠይብ ስለዚህ ራውን ስናወጣ ደግሞ በተለይ ስኩን በሆነበት ሰዓት መደጋገም አር ማለት የለብንም። ራ በራሱ ምን አለው? የተክራር የመደጋገም ባህሪ አለው። መደጋገም ባህሪው አይቀርም፣ ግን
አር የምንለው ከሆነ ጭራሽ ሌላ ስህተት ነው የሚሆነው ማለት ሌላ ብዙ ራዎች እየወለድን እየሄድን ነው ማለት ነው። ስለዚህ አር 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 ኢር ኢር አሁን ራሱ እየተደጋገመ ነው እንደዚህ በምልበት ሰዓት ራ የራሱ ባህሪ አለ። ግን እቺ መደጋገሟ ምን ማድረግ አለብን? መቀነስ አለብን ማለት ቀንሰን በቃ በምንም በማያሳወቅ ሁኔታ መሆን አለበት። መደጋገሙ አይቀርም። አር ኢር ኡር ኡር طيب ስለዚህ በዛ አይነት ሁለተኛ ራ ይወፍራል። ራ ፈትሐ በሆነበት ሰዓት ራ የሚለው አማርኛ ራ ማድረግ የለብንም ማለት ነው። طيب ይሄ እንግዲህ ባለፈው ላይ ያሳለፍነው ማለት ነው። طيب ስለዚህ እንደማንም 11ኛ መውጫ ቦታ المخرج الحادي عشر የማን ሆነ የራ መውጫ ቦታ ነው። ወደ 12ኛው ስንሄድ መልመخرج الثاني عشر 12ኛ መውጫ ቦታ ማን ነው አለ። 12ኛ መውጫ ቦታ ማን ነው? طيب وما يخرج ማን ነው የሚወጣው? ሚንሁ ከዛ ቦታ የሚወጣው ማን ነው? ከዚህ ከ12ኛ መውጫ ቦታ የሚወጣ ፊደል ማን ነው? طيب ጀዋብ መልስ المخرج الثاني عشر 12ኛ መውጫ ቦታ ሚን ጠረፊ ሊሳን ከምላሳችን ጫፍ ሆኖ መዐ ኡሱል ሰናያ ልዑልያ አለ። ጠይብ ከምላሳችን ጫፍ ሆኖ አሁንም ጠረፈ ሊሳን አልለቀቀም። መዐ ማለት ጋር ማለት ነው። ከማን ጋር? ኡሱል ሰናያ ኡሱል ማለት መሰረት ማለት ነው። ኡሱል መሰረት አሰናያ ልዑልያ አሰናያ ማለት ጥርሳችን ማለት ነው። ወደፊት ያሉ ሁለት ከላይ ያሉ ሁለት ጥርሶቻችን አልዑልያ ማለት ነው። ከላይ ያሉ ጥርሶቻችን ማለት ነው። ስለዚህ ጥርሳችን እንግዲህ መሰረት አለው። መሰረቱ ማለት ነው ምንድነው? የሚበቅልበት ቦታ ማለት ነው። ጥርሳችን የበቀለበት ቦታ እዛ ላይ ከዛች ከመሰረቷ ከላይኛው ጥርስ ነው ባይሆን ከላይኛው ጥርሳችን ከፊት ለፊት ካሉ ጥርሶቻችን ከነሱ ከበቀሉበት ከመሰረቱ ሙስዒደን ማለት ትንሽ ከፍ ያለ ሆኖ ማለት ነው። ከፍ ብሎ ማለት ነው። ወዴት ከፍ ብሎ? ኢላ ጂሃቲ ወደ አቅጣጫ፣ አልሐነኪ ወደ ላንቃችን አቅጣጫ፣ አልአዕላ ወደ ላይኛው ላንቃችን አቅጣጫ ትንሽ ምን ሆኖ ሙስዒደን ሙስዓ አይኑ ፈትሐ አድርጎታል። ከስረ ነው መሆን ያለበት። ሙስዒደን ትንሽ ምን ሆኖ ከፍ ብሎ ማለት ነው። ጠይብ ስለዚህ ወየኽሩጁ ይወጣል። ሚንሁ ከዚህ ቦታ ይወጣል። ማን ይወጣል? አጣኡ ጣ ይወጣል ማለት ነው። ጠይብ ከዚህ ቦታ ማን ይወጣል? አጣኡ ወዳሉ ወታኡ ሶስት ፊደላቶች ማለት ነው። ጣ ዳልና ታ አሊፍ ባታ ስንል ታ ያለችዋ እነዚህ ፊደላቶች ሶስት ፊደላቶች ከ12ኛ መውጫ ቦታ ይወጣሉ ማለት ነው። ጠይብ ስለዚህ አሁንም 12ኛ መውጫ ቦታ የሚሆነው ዞሮ ማን ነው? ጠረፈ ሊሳን የምላስ ጫፍ ነው። ከምላስ ጫፍ ሆኖ ማን የቱ ጋር ነው ሄዶ የሚነካው? የምላሳችን ጫፍ የመዐ ኡሱል ያለ ከመሰረት ጋር አሰናያ ልዑልያ ከላይ ያሉ ፊት ለፊት ያሉ ከላይ ያሉ ሁለት ጥርሶቻችን ትንሽ ሙስዒደን ትንሽ ዝቅ ከፍ ብሎ ማለት ትንሽ ከፍ ብሎ ኢላ ጂሃቲ ሐነኪል አዕላ ወደ ላይኛው ሐነካችን ላንቃችን በዛ አቅጣጫ ትንሽ ከፍ ብሎ ምላሳችን ሄዶ በሚነካበት ሰዓት ማን ይወጣል? አጣ እንግዲህ መሞከር ራሱ እንችላለን። ጣ እንዳለውም ከምላሳችን ከመሰረቱ ከዛ ከምላስ የሚበቅልበት ከመባቀያው ከዛ ከመሰረቱ ትንሽ ከፍ ብሎ አጦ እንግዲህ ጣ በዛው ምን አለው ቀልቀላን እንያዝ አጦ ባይሆን ቀጠን ማድረግ የለብንም። ምን ሑሩፍ ኢስቲዕላእ ነው ከሚወፍሩ ፊደላቶች ነው። አጥ እንዳንል አጥ ይሄ ጠ የምንለው አማርኛ ነው እንጂ አረብኛ ጠ የሚባል ፊደል የለም። አጥ ማለት የለብንም። አጦ ዳልም በዛው አድ ዳል አድ ከምላስ ጫፍ ነው እንግዲህ እዛ የተባለ ቦታ ሄዶ በመንካት ታም በዛው ነው። አት ወይም ፈትሕ ሸድ አድርገህ አደ አጣ በማለት መሞከር እንችላለን ማለት ነው። ጠይብ ስለዚህ እንደማንም ሶስት ፊደላቶች ይወጣል። ከ12ኛ መውጫ ቦታ የሚወጡ ፊደላቶች ሶስት ፊደላቶች ናቸው። ጣ ዳልና ታ ነው ማለት ነው። ጠይብ ስለዚህ እነዚህ መውጫ ቦታዎች ከ12ኛ ወይም እነዚህ ፊደላቶች ከ12ኛ መውጫ ቦታ የሚወጡ ናቸው ማለት ነው። ስለዚህ እነዚህ መውጫ ቦታዎችን በደንብ አድርገን መያዝ ይኖርብናል። እንግዲህ ዛሬ ላይ ያየናቸው ዛሬም 4 መውጫ ቦታዎችን አይተናል። መኽረጅ ታሲዕ 9ኛ 10ኛ 11ና 12 4 ቦታዎች ነው ያየነው። ከነዚህ ከ4 ቦታዎች ምን ያክል ፊደል ይወጣል የሚለውን እንያዝ። ፊደላቶቹ እነማን ናቸው? ምን ያክል የሚወጡት? እነዚሁም ከየቱ ጋር ነው የሚወጡት? ሁለተኛ አወጣጣቸው ችየዋለሁ አልቻልኩንም የሚለውን ራሳችን እየፈተሽና
እየሞከርን በተደጋጋሚ መሞከር ይኖርብናል። ችግራችን ምንድነው? የሆነ ሰዓት እንሞክረዋለን፣ ይሄ አስቸግሮኛል ብሎ የመተው ነገር ነው። ብዙ ጊዜ ብዙ ሰው የሆነ የመሰልቸት ወይም አለመለማመድ ችግር አለ። የሆነ መለማመድ ራሱ የሆነ ብቻ እንደ እፍረት አድርገን ልናየውም አይገባም። ሁለተኛ ደግሞ ኡስታዛችን ምናልባት ቁርአን የሚያስቀራ ኡስታዝ እንደዚህ ይበሉ እንደዚህ አውጡ ብሎ ሲያለማምደን ማለት ይኖርብናል። አንዳንድ ተማሪ ላይ ስለሚታይ ነው። በይ አድ አት አጦ በይ ሲባል ተማሪ በተለይ እንደዚህ ሲባሉ የሆነ እንደ እፍረት አድርጎ ማየት ነገር ይኖራል። ስለዚህ ይሄን መኖር የለበትም። ሚማኒ ላይ ተዓለማኒ ሁለት ሚሞች አይማሩም ይባላል። አልሙስተሒ ወልሙስተክቢር በሚም የሚጀምሩ ማለት ሙስተሒ ማለት የሚያፍር ሰው ማለት ነው። ሐፍረታም የሆነ የሚያፍር የሆነ ሰው እውቀት ላይ የሚታፈር ነገር የለም ማለት ነው። የሚያፍር የሆነ ሰው እውቀት አይወስድም ማለት ነው። ምክንያቱም ከመውሰድ ምን ይከለክሏል? እፍረት ይከለክሏል። ሁለተኛስ ሙስተክቢር ሚማን የተባሉ ሁለት ሚሞች የተባሉት ሁለተኛ ሙስተክቢር ኩራተኛ የሆነ ሰው ማለት ነው። ኩራተኛ የሆነ ሰው ምን አይወስድም? ከሰው እውቀት አይወስድም። ምክንያቱም ኩራቱ ስለሚከለክለው ማለት ነው። ስለዚህ እነዚህ ባህሪያቶች እኛ ላይ ሊኖሩ አይገባም። ኩራትም ፍርሃትም ወይም ሐያ ያልሆነ ሐያ ተፈላጊ ያልሆነ ሐያ ሊኖርብን አይገባም ማለት ነው። በጥሩ ሁኔታ ተለማምደን እነዚህን አወጣጣቸውን ይዘን ቁርአን በስርዓቱ መቅራት ይኖርብናል ማለት ነው። ወላሁ ሱብሓነሁ ወተዓላ አዕለም። ወሰለላሁ ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰሕቢሂ